ሰላም ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ደግሞ ቆንጆና አጠር ያሉ ሁልጊዜ ልንጠቀማቸው የምንችላቸውን የእንግሊዘኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። እንዲሁም ኦንላይን ለማለት የምትፈልጉ ቤተሰቦቼ ባዮ ላይ ወይም ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦቼ ደውላችሁ መማር ትችላላችሁ ማለት ነው። ወደ ትምህርቱ እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ ከባለፈው የሚቀጥለው ትምህርት የቀን 14ኛ ቀናችን ላይ ደርሰናል ማለት ነው። ዛሬ እንዴት በቀላል መንገድ የእንግሊዘኛ ክህሎታችን ማዳበር ማሻሻል እንችላለን፣ በቀላሉ እንዴት ከሰዎች ጋር ኮሙኒኬት ማድረግ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ እንደተለመደው ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ለቻናላችን አዲስ ሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰቡ ሁሉ እኛንም አበረታቱ እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ስለዚህ ቪዲዮውን በድጋሚ እስከ መጨረሻ ማየት እንዳትረሱ ማለት ነው። እንዴት እናንብበው? እዚህ ጋር ኤን እንደ አ ማንበብ፣ አር ኢን እንደ ር ማንበብ፣ አር ዋይ ኦ ዩን ዩ ብለን ማንበብ፣ ከዛስ ኦን እንደ ኦ ማንበብ፣ ከዛ ኬ ኤ ዋይን ባንድ ላይ ኬ ብለን ማንበብ። ኦኬ ኦኬ። አር ዩ ኦኬ? አር ዩ ኦኬ ምን ማለት ነው? ደህና ነህ ወይም ደህና ነሽ ብለን ስንጠይቅ አር ዩ ኦኬ፣ አር ዩ ስንል አንተ ወይም አንቺ ማለት ነው። ጥያቄ ነው። አር በፊት ከሆነች ምን ማለት ነው? ጥያቄ እንደሆነ ግልጽ ነው ማለት ነው። ስለዚህ አር ዩ ካልን የሆነ ሰው እየጠየቀን ነው ማለት ነው። አር ዩ ስንል አንተ እንደዚህ ነህ ልንል ነው ማለት ነው። ኦኬ ማለት ደግሞ ምንድነው? ደህና ማለት ነው። ስለዚህ አር ዩ ኦኬ ስንል ደህና ነህ ወይም ደህና ነሽ እያልን ነው ማለት ነው። ከዛስ መልስ ምን ብለን መመለስ እንችላለን? ለዚህኛው መልስ ማለት ነው አይ ኤምን አም ብለን ማንበብ አም። ከዛስ ኤፍ አይን እንደ ፋይ ማንበብ ኤን ኢን ን ብለን ማንበብ ፋይን። አም ፋይን፣ አም ፋይን ምን ማለት ነው? ደህና ነኝ፣ ደህና ነኝ ብለን መለስን ማለት ነው። አም ስንል ነኝ እያልን ነው። ፋይን ማለት ደህና፣ ጥሩ፣ አሪፍ ማለት ነው። ስለዚህ ፋይን ደህና ማለት ነው። ስለዚህ አም ፋይን ደህና ነኝ ብለን መለስን። ከዛስ እዚህ ጋር ጂኦን እንደምን ማንበብ ነው? እንደ ጉ ማንበብ። ጂኦን ሁሌም እንደ ጉ ነው የምታነቡት። እዚህ ጋር ሁለት ኦ በአንድ ድምፅ ኦ የሚል ድምፅ አላቸው ማለት ነው። ጉ። ከዛስ ዲን እንደ ድ ማንበብ ጉድ፣ ጉድ። ከዛስ ቲኦን ቱ ብለን ማንበብ። ኤች ኢን ሂ ብለን ማንበብ። ኤን አናነብም፣ ምክንያቱም ሁለት አናባቢዎች በአንድ ላይ ከመጡባችሁ የመጀመሪያውን አናባቢ አንብባችሁ ቀጥሎ ያለውን አናባቢ አታነቡትም ስላልኳችሁ ማለት ነው። ስለዚህ ኤች ኢን ሂ ብላችሁ ማንበብ ነው። ኤን ጃምፕ አናነባትም። አርን እንደረ ሄር፣ ሄር። ጉድ ቱ ሄር፣ ጉድ ቱ ሄር ምን ማለት ነው? ጉድ ቱ ሄር ስለሰማሁ ደስ ብሎኛል፣ ስለሰማሁ ደስ ብሎኛል ለማለት ጉድ ቱ ሄር። ጉድ ማለት ጥሩ፣ አሪፍ፣ ደስ የሚል ማለት ነው። ስለዚህ ቱ ሂር ማለት ደግሞ መስማት፣ መስማት። ስለዚህ ይህን ስለሰማው ደስ ብሎኛል፣ ጉድ ቱ ሂር ስለሰማው ደስ ብሎኛል ብለን መለስን ማለት ነው። ከዛስ እዚህ ጋስ ዲኦን እንደምን ማንበብ ነው? እንደ ዶ ማንበብ። ኤንን እንደ ን፣ ቲን እንደ ት ዶን፣ ዶን። ከዛስ ኤፍ ኦን እንደ ፎ ማንበብ። አርን እንደ ር ማንበብ። ጂኤን እንደ ጌ ማንበብ። ቲን እንደ ት ማንበብ። ፎርጌት፣ ዶን ፎርጌት፣ ዶን ፎርጌት ምን ማለት ነው? አትርሳ ወይም አትርሺ ለማለት ዶን ፎርጌት። ዶን ማለት አይሆንም አይደለም እንደማለት ነው፣ ልክ እንደ ናት። ፎርጌት ማለት ደግሞ መርሳት፣ መርሳት። ስለዚህ ዶን ፎርጌት፣ ዶን ፎርጌት ምን ማለት ነው? አትርሳ ወይም አትርሺ ብለን መመለስ እንችላለን። ከዛ የዚህኛው መልስ ምን ሊሆን ይችላል? አይን እንደ አይ ማንበብ ነው። ዳብሊው ኦን እንደ ወ ማንበብ። ኤንን እንደ ን ማንበብ። ቲን እንደ ት ማንበብ። ወንት፣ ወንት፣ አይ ወንት፣ አይ ወንት ማለት አረሳም፣ አረሳም። እዚህ ጋር በዶንት ስለተጠየቅን እኛም ወንት፣ ይህም አፍራሽ ነው አላደርግም ለማለት ነው የምንጠቀመው። አይ ወንት ካለን ኦሬዲ እንዳትረሳ አይደል የተባለን። ስለዚህ አልረሳም ለማለት አይ ወንት ወይም አይ ዶንት ፎርጌት ብለን መመለስ እንችላለን። በዚህ አይችን ጋር አይ አስገብተን እዛ ዶንት ማስገባት። ስለዚህ አይ ዶንት ፎርጌት ማለት እንችላለን፣ ወይም አይ ወንት ማለትም እንችላለን ማለት ተመሳሳይ ነው። ስለዚህ አልረሳም ማለት ይሆናል። ያ ወደ ቀጣይ እንሂድ። ይህንስ እንዴት እናንብበው? ቲኤን እንደምን ማንበብ ነው? እንደ ቴ ማንበብ። ኬኤን እንደ ክ ማንበብ። ቴክ፣ ቴክ። ከዛስ ሲኤን እንደ ኬ ማንበብ። አርኢን እንደ ር ማንበብ። ኬር፣ ኬር፣ ቴክ ኬር፣ ቴክ ኬር ምን ማለት ነው? ራስን ጠብቅ ወይም ራስሽን ጠብቂ ለማለት ቴክ ኬር እንላለን። ቴክ ማለት መያዝ፣ መጠንቀቅ ማለት ነው። ቴክ ኬር ባንድ ላይ ቴክ ኬር ስንል ራስን ጠብቅ ወይም ጠብቂ ማለት ነው። ከዛ ምን ብለን መመለስ እንችላለን? ዩ ዋይ ኦ ዩን ዩ ብለን ማንበብ ነው። ከዛ ቲኦን ቱ ብለን ማንበብ። ዩ ቱ፣ ዩ ቱ ምን ማለት ነው? አንተም እንደው፣ አንተም እንዲሁ። ዩ አንተም ማለት፣ ቱ ማለት እንዲሁ አንተም ለማለት ነው። ቱን ስናስገባ
ዩ ቱ ካልን አንተም እያለን ነው። ስለዚህ ዩ ቱ አንተም እንደዛው ወይም አንተም ራስህን ጠብቅ ወይም ራስሽን ጠብቂ ማለት ነው። ከዛስ እዚህ ጋስ ሲኦን እንደማንበብ ነው፣ እንደ ካ ማንበብ። ኤምኤን እንደም ማንበብ፣ ካም ካም። ዳብሊው አይን እንደ ዊ ማንበብ፣ ቲኤችን እንደ ዝ ማንበብ። ዊዝ ኤምኢን ሚ ብለን ማንበብ፣ ሚ። ካም ዊዝ ሚ ካም ዊዝ ሚ ምን ማለት ነው? ከኔ ጋር ና ወይም ከኔ ጋር ነይ ለማለት ካም ዊዝ ሚ። ካም ማለት መምጣት ማለት ነው። ዊዝ ማለት ከጋ አያያዥ ነች። ሚ ማለት ደግሞ እኔ ማለት ስለሆነ ስለዚህ ከኔ ጋር ስንል ዊዝ ሚ አለን ማለት ነው። ካም ዊዝ ሚ ከኔ ጋር ና ብለን መለስን። ስለዚህ በዚህ መልኩ መረዳት ግድ ይላል ማለት ነው። ወደ ቀጣይ እንሂድ። ምን ይላል? አይን እንደ አይ ማንበብ ነው። ሲኤን እንደ ካ ማንበብ፣ ኤንን እንደ ን፣ ቲን እንደ ት። ካንት ዲኦን ዱ ማለት። ከዛስ ቲኤች አይን እንደዚህ ማንበብ፣ ኤስን ስ። ዲስ አካን ዱ ዲስ አካን ዱ ዲስ ምን ማለት ነው? ይህን ማድረግ አልችልም። ይህን ማድረግ አልችልም ስንል አካን ዱ ዲስ እንላለን ማለት ነው። አካንት ስንል ካንት ማለት ካን ብቻ ከሆነ እችላለሁ ነበር። እቺ ግን ከኮማ በኋላ ቲ ያለች እቺ ምን ማለት ነች? ናት ማለት ናት። ስለዚህ አፍራሽ ነው። አይካንት ካልን አልችልም እያለ፣ ካን ካላችሁ ደግሞ እችላለሁ። ስለዚህ አይካንት ካላችሁ ደግሞ አልችልም እያላችሁ ነው ማለት ነው። አልችልም ምን ማድረግ ነው የማትችሉት? ዱ ማለት ማድረግ መስራት ማለት ነው። ዚስ ማለት ደግሞ ይሄንን። ስለዚህ ይሄን ማድረግ አልችልም፣ ይሄን መስራት አልችልም ስንል አይ ካን ዱ ዚስ እንላለን ማለት ነው። ከዛ ምን ብለን መመለስ እንችላለን? የዚህኛው መልስ ኤንኦን እንደ ኖ ማንበብ ኖ። ከዛስ ዋይ ኦ ዩን ዩ ብለን ማንበብ፣ ሲኤን እንደ ካ፣ ኤንን እንደ ን ካን። ኖ ዩ ካን ምን ማለት ነው? አይ ትችላለህ፣ አይ ትችላለህ። ኖ እንደምታውቁት አይደለም ወይም አይ ማለት ነው። ዩ አንተ ወይም አንቺ፣ ካን ማለት መቻል። ስለዚህ ዩ ካን ካልን ትችላለህ እያለን ነው። የዚህኛው መልስ መለስን ማለት ነው በቀላሉ። ከዛስ ምን ሊለን ይችላል መልሶ? እሱ አይን እንደ አይ ማንበብ ነው። ዳብሊው አይን እንደ ዊ ማንበብ፣ ሁለቱንም ኤል እንደ ል ማንበብ፣ ዊል አይ ዊል። ከዛስ ቲን እንደ ት ማንበብ፣ አርን እንደ ር፣ ዋይን እንደ ኤ ማንበብ፣ ትራይ አይ ዊል ትራይ ምን ማለት ነው? እሞክራለሁ ብለን መመለስ እንችላለን። አይ ዊል ስንል ገና ለወደፊት፣ ዊልን ስንጠቀም ለወደፊት እንደዚህ እናደርጋለን ለማለት ስንጠቀም ዊልን እንጠቀማለን ማለት ነው። ለወደፊት እንደዚህ እናደርጋለን ወይም ስለ ወደፊት ስለምናደርገው ነገር ለመግለጽ ዊልን ተጠቅመን ማድረግ የምንፈልገውን ነገር መግለጽ እንችላለን ማለት ነው። ስለዚህ አይ ዊል ለወደፊት እንደዚህ አደርጋለሁ ስትሉን ምን ነው የምታደርጉት? ትራይ ማለት ደግሞ መሞከር ነው። ስለዚህ እሞክራለሁ ስትሉ አይ ዊል ትራይ ማለት ትችላላችሁ ማለት ነው። አይ ዊል ትራይ ምን ማለት ነው? እሞክራለሁ ማለት ነው። ከዛስ እዚህ ጋር ደግሞ ምን ይላል? አይን እንደ አይ ማንበብ ነው። ኤች ኤን እንደ ሃ፣ ቪኢን እንደ ቭ ማንበብ፣ ሃቭ አይ ሃቭ። ከዛስ ቲኦን እንደ ቱ ማንበብ፣ ጂኦን እንደ ጎ፣ ኤንኦን እንደ ና፣ ዳብሊውን እንደ ው ናው። አይ ሃቭ ቱ ጎ ናው ምን ማለት ነው? አሁን መሄድ አለብኝ። እንግዲህ እዚህ ጋር አይ ማለት እኔ እንደምታውቁት እኔ ማለት ነው። ሃቭ ብቻውን አለኝ ማለት ነው። ብቻውን ሲመጣባችሁ አለን ለማለት እንጠቀመዋለን። እዚህ ጋር ግን ከቱ ጋር ከመጣ ይቀየራል ማለት ነው ሚኒንጉ። ሃብቱ ካልን አለብኝ ወይም አለብን ለማለት ነው የምንጠቀመው። ስለዚህ ሀብቱ ከሆነ ማድረግ ስላለብን ነገር ለመግለጽ እንጠቀመዋለን ማለት ነው። ስለዚህ ጂኦን እንደምን ማንበብ ነው? እንደ ጎ ማንበብ ነው ብያቸዋለሁ። ጎ ማለት ደግሞ መሄድ ነው። ከዛ ናው ማለት ደግሞ ምንድነው? አሁን ማለት ነው። አሁን ስለዚህ አይ ሃቭ ቱ ጎ ናው ካልን አሁን መሄድ አለብኝ እያልን ነው ማለት ነው። እንግዲህ ጎ ማለት አሁን መሄድ ነው ብያቸዋለሁ። ናው ማለት ደግሞ ምንድነው? አሁን ማለት ነው። አይ ሃቭ ቱ አለብኝ ለማለት ነው የምንጠቀመው። በአንድ ላይ አይ ሃቭ ቱ ጎ ናው አሁን መሄድ አለብኝ ብለን መግለጽ እንችላለን ማለት ነው። ከዛስ ምን ብለን መመለስ እንችላለን? እንደዛ ሲለን ኤስኢን ኢ ብለን ማንበብ፣ ሲ ብለን ማንበብ፣ ሲ ዋይ ኦ ዩን ዩ ብለን ማንበብ፣ ዩ። ከዛስ ኤልኤን ሌ፣ ቲኢን ተ፣ አርን ል፣ ሌደር ሲ ዩ ሌደር ምን ማለት ነው? በኋላ እንገናኝ። ሲዩ ማለት እንገናኝ፣ ሌደር ማለት ደግሞ በኋላ። ስለዚህ ሲዩ ሌደር በኋላ እንገናኝ ብለን መለስን ማለት ነው ለዚህኛው። ከዛስ ኤምን እንደ አም ማንበብ፣ ከዛስ አርኢን እንደ ሪ ማንበብ፣ ኤል ዋይን እንደ ሊ ማንበብ፣ ሊ ብላችሁ ማንበብ። አም ሪሊ። ከዛስ ኤስኦን ሶ፣ አር ዋይን ሪ ብለን ማንበብ፣ ሶሪ። አም ሪሊ ሶሪ ምን ማለት ነው? በጣም ይቅርታ ለማለት አም ሪሊ ሶሪ እንዳለ። ሪሊ ማለት ከምር ከልብ
ከእውነት እንደማለት ነው። ስለዚህ አም ሪሊ ሶሪ፣ አይ አም ሪሊ ሶሪ በጣም ይቅርታ እያልን ነው ማለት ነው። ከዛ ምን ብሎ ሊመልስልን ይችላል? እንደዛ ስንለው ኢትስ አይ ቲኤስን ኢትስ ብላችሁ ማንበብ። ከዛስ ኦ ኬ ኤ ዋይን ኦኬ ብላችሁ ማንበብ። ኦኬ ኢትስ ኦኬ ምንም አይደል። ከዛስ ዲኦን እንደ ዶ ማንበብ፣ ኤንን እንደ ን፣ ቲን እንደ ት ዶን። ከዛስ ዳብሊዩኤን እንደ ው ማንበብ፣ አርን ከዋይ ጋር ሪ ብለን ማንበብ ውሪ። ኢትስ ኦኬ ዶን ወሪ፣ ኢትስ ኦኬ ዶን ወሪ። ኢትስ ኦኬ ዶን ወሪ ምን ምንድነው? ችግር የለም አትጨነቅ፣ ችግር የለም አትጨነቅ ለማለት ኢትስ ኦኬ ዶን ወሪ። እንግዲህ ኢትስ ኦኬ ማለት ምንም አይደል እያልን ነው፣ ችግር የለም እያልን ነው። ዶንት አይሆንም አይደለም። ወሪ ማለት ደግሞ መጨነቅ ማለት ነው። ስለዚህ ዶን ወሪ ካልን አትጨነቅ አትጨነቂ እያልን ነው ማለት ነው። ስለዚህ በዚህ መልኩ መግለጽ እንችላለን ማለት ነው። ይሄ መጨረሻው ምን ይላል? አይን እንደ አይ ማንበብ፣ ከዛስ ኤፍ ኢን እንደ ፊ ማንበብ፣ ኤልን እንደ ል ማንበብ፣ ፊል አይ ፊል፣ ከዛስ ቲ አይን ታይ ብለን ማንበብ፣ አርኢን እንደ ር ማንበብ፣ ዲን እንደ ድ፣ ታየርድ አይ ፊል ታየርድ ምን ማለት ነው? የድካም ስሜት እየተሰማኝ ነው ወይም የድካም ስሜት አለብኝ ለማለት አይ ፊል ታየርድ። እንግዲህ አይ ፊል ስንል ስሜት፣ ፊል ማለት ስሜት ማለት፣ ታየርድ ማለት ደግሞ ድካም ማለት ነው። ስለዚህ የድካም ስሜት አለኝ ወይም እየደከመኝ ነው ለማለት አይ ፊል ታየርድ እንላለን ማለት ነው። ያ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድነው? የምንለቃቸው ቪዲዮዎች ሳሰለችሁ ማየትና መከታተል ነው ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም እየተመኘሁላችሁ ሰናይ ጊዜ